መኑ ይከልአነ ፍቅሮ ለክርስቶስ ከክርስቶስ ፍቅር ማን ይለየናል? ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 35 ላይ ከክርስቶስ ፍቅር ማን ነው? እግዚአብሔር ነው። ፍቅር ማን ነው? መድኃኔ ዓለም ነው። ዮሐንስ 15 ላይ አልቦ ዘአቢ እምዝንቱ ፍቅር ዘአቢ አልቦ እምዝንቱ ፍቅር፣ ከዚህ የሚበልጥ ፍቅር ለማንም የለውም። ስለ ወዳጆቹ ሲል ከመሞት የበለጠ ምን ፍቅር አለ? እኔ ልሙት እናንተ ኑሩ ከማለት የበለጠ ምን ፍቅር አለ? ቅዱስ ጳውሎስ አንዱ ስለ ብዙዎቹ ሞተ ብሏል። አንዱ ሙቶ ብዙዎችን ማዳን፣ ከዚህ የበለጠ ፍቅር ምን አለ? ስለ ዓለም ሲል መስቀል ተሸክሞ ቀራንዮ መውጣት። ቅዱስ ጴጥሮስ ምን ይላል? ወደ መስቀል ሲወጣ የእኛን ኃጢአት በመስቀል ላይ ተሸክሞ ወጣ። በእርሱ ቁስል እኛ ተፈወስን። እርሱ ሙቶ እኛ ዳነ። የእሱ ሞት ለእኛ ሕይወት ሆነን ይላል ቅዱስ ጴጥሮስ ማለት ነው። ኢሳይያስ ደግሞ 53 ላይ ምን ይላል? ነሳ ደዌነ ወጾረ ሕማመነ፣ የእኛን ደዌ እርሱ ተሸከመ፣ በእርሱ ቁስል እኛ ተፈወስን። ቃተተ እንደ በግ የሚታረድበትን ቢላ እየላሰ እንደሚታረድ የሚሰቀልበትን መስቀል ተሸክሞ ቀራንዮ ወጣ። ስለ እኛ ተጨነቀ፣ ተገረፈ፣ ተሰቃየ፣ ሞተ። እሱ እኛን አዳነ። እኔ ልሙትላችሁ እኔ ኑሮ ያለ እርሱ ነው። ስለዚህ ከክርስቶስ ፍቅር ማለት እግዚአብሔር ነው። እግዚአብሔር ፍቅር ነው። የዮሐንስ መልእክት ምዕራፍ 4 ላይ እግዚአብሔር ፍቅር ነው። ፍቅር እግዚአብሔር ነው። ስለዚህ ፍቅር የሆነውን እግዚአብሔር ከክርስቶስ ፍቅር የሚለየን ማን ነው ይላል። ይህንና ቅዱስ ጳውሎስ ይተነትናል። ምንድን ነው? መከራ ነውን አለ። መከራ የሚያልፍ ነው። መከራ ተቀያሪ ነው። አንድ ጊዜ ደስታ ይመጣል፣ አንድ ጊዜ መከራ ይመጣል። አንድ ጊዜ ስደት ይመጣል፣ አንድ ጊዜ ኑሮ ይመጣል። አንድ ጊዜ መውደቅ ይመጣል፣ አንድ ጊዜ መነሳት ይመጣል። አንድ ጊዜ ማግኘት አለ፣ አንድ ጊዜ ማጣት አለ። ስለዚህ እነሆ መከራ ይፈራረቃልና የሚፈራረቅ አንድም የሚያልፍ መከራ ከማያልፈው ከክርስቶስ ሊለየን አይችልም። የሚያልፍ ደስታ ከማያልፈው ከክርስቶስ ሊለየን አይችልም። ስልጣን፣ ሀብት፣ ኑሮ እነዚህ ያልፋሉ። የሚያልፉት ነገሮች የማያልፈውን ዘላለማዊውን እግዚአብሔርን ሊያሳጡና ይገባቸው የሚልና መከራ እነሆ ክርስቶስን አያሳጣን የሚልና እንደውም የሐዋርያት ሥራ ምዕራፍ 14 ላይ ምን ይላል? በብዙ ሕፃማ ወድካም ሀለወነ ንብአ ውስተ መንግሥተ እግዚአብሔር፣ በብዙ መከራና በብዙ ድካም ወደ እግዚአብሔር መንግሥት እንገባ ዘንድ አለናል። አየው። ለዚህ ነው ቅዱስ ጳውሎስ አንገቱን ተቆርጦ፣ ቅዱስ ጴጥሮስ ተዘቅዝቆ ተሰቅሎ፣ እነ ናትናኤል እንደዚሁ በሰይፍ እነዚሁም ደግሞ እነ ፊልጶስ ሌሎቹም ሐዋርያት እነሆ አንዱ በድንጋይ ተደብድቦ፣ አንዱ በሰይፍ ተቆርጦ፣ አንዱ በጦር ተወግቶ፣ አንዱ በፈላ ውሃ። ነቢያትንም እንመልከታቸው። ኢሳይያስ በመጋዝ ተሰንጥቆ፣ ኤርምያስ በድንጋይ ተወግሮ፣ ሕዝቅኤል በድንጋይ ተወግሮ፣ ዳንኤል በድንጋይ ተወግሮ፣ እኒህ ሁሉ እነሆ በብሉይ ኪዳን ውስጥ የነበሩትም ከክርስቶስ ፍቅር ከእግዚአብሔር ፍቅር መከራ አለያቸውም። በመጋዝ እየተሰነጠቁ ወደ ጉድጓድ እየተጣሉ በድንጋይ እየተደበደቡ እነሆ ከእግዚአብሔር አልተለዩም። ወደ አዲስ ኪዳን ስንመጣም ሐዋርያትም ሰብዓ አርድእትም ቅዱሳታን ሴቶች ሳይቀሩ እነ ቅድስት አርሴማ በሰይፍ እየተቆራረጡ ሲወድቁ፣ ሌሎቹም እነ ቅድስት መሪና በሰይፍ እየተቆራረጡ ሲወድቁ መከራ ከክርስቶስ ፍቅር አለያቸውም። ይልቁንም ሚስማር ሲመቱት እንደሚጠብቅ መከራው ሃይማኖታቸውን እንዲወዱትና ስደቱ ሃይማኖታቸውን እንዲያከብሩት አደረጋቸው። ስለዚህ መከራ ያጠብቃል እንጂ እግዚአብሔር የክርስቶስ ፍቅር አያሳጣም አለ ቅዱስ ጳውሎስ። ወይስ ጭንቀት አለ። ጭንቀት ከራሴ የሚመጣ ጭንቀት እንጂ ስለ ሃይማኖት መጨነቅ። ቅዱስ ጴጥሮስ ምን አለ? የሚያስጨንቃችሁን ነገር ለእግዚአብሔር ስጡት አለ። ሕዝቅያስ የሚባል ሰው ንጉሥ ነበረ እና ተጨነቀ። ያስጨንቀውን ነገር ለእግዚአብሔር በደብዳቤ ላይ ያለውን የሚያስጨንቅ ነገር ወደ እግዚአብሔር ዘረጋው። የዘረጋውን የሚያስጨንቀውን ነገር እግዚአብሔር አስወገደለት። አያችሁ፣ ሲጨንቀን የጭንቀት መድኃኒት ልንጠጣ ልንወስድ እንችላለን፣ ግን ለጊዜው ሊያስታግስ ይችላል። ዘላለማዊ ጭንቀት ግን አያስወግድም። አንዳንድ ሰዎች ሲጨንቃቸው መጠጥ ይጠጣሉ፣ ሲጨንቃቸው መድኃኒት ይወስዳሉ፣ ሲጨንቃቸው ጭፈራ ቤት ይገባሉ።
ሲጨንቃቸው መዝናኛ መናፈሻ ይሄዳሉ። ነገር ግን ይህ ሁሉ የጭንቀት ማስወገጃ አይደለም። አዎ አይደል፣ ሊሆንም አይችልም። አዎ የጭንቀት ማስወገጃ ራሱ ማን ነው? እግዚአብሔር ብቻ ነው ዘላለማዊውን ጭንቀት የሚያስወግደው። እነዚህ የምንላቸው ነገሮች ጊዜያዊ የጭንቀት ማስወገጃ ሊሆን ይችላሉ። ክኒኑ ወይም መጠጡ ወይም ደግሞ ብሩ ወይም ስልጣኑ ወይም ሀብቱ ወይም መናፈሻው ወይም ጭፈራ ቤቱ የተወሰነ የጭንቀት ማስወገጃ ነገር ሊኖረው ይችላል እንደ ሰው ሰውኛ። ፍጹም ግን የጭንቀት ማስወገጃ አይሆንምና ጭንቀት የክርስቶስን ፍቅር ሊያስጥለን አይችልም። ወይም ደግሞ ስደት አለ። ስደት እነሆ መሰደድ የተጀመረው በአዳም ነው። አዳም ተሰደደ። ከዚያ ቀጥሎ እንግዲህ እነ አብርሃም ተሰደዱ፣ እነ ያዕቆብ ተሰደዱ፣ እነ ይስሐቅ ተሰደዱ። በስደት እግዚአብሔርን አላጡ። ዮሴፍን እንመልከተው። እንደውም ዮሴፍ ሲሰደድ እግዚአብሔር አብሮ ከዮሴፍ ጋር ተሰደዱ። ዘምስለ ዮሴፍ ተሰይጠ ይላል ከመ ይስፈር ሲሳኤል ሕዝብ ነው። ዮሴፍ ሲሸጥ እግዚአብሔርም አብሮ ተሸጧል ነው የሚለው። ደጋግ ሰዎች ሲሸጡ እግዚአብሔር አብሮ ይሸጣል ማለት ነው። ስለዚህ እነሆ እኒህ ሁሉ ሲሰደዱ ስደት አምላካቸውን አላሳጣቸውም፣ እግዚአብሔር አላሳጣው። ለዚህ ነው ዛሬ ከኢትዮጵያ ወደ ሁሉ ብዙ ዓለም ወደ አረቡ ዓለም ወደ ደቡቡ ወደ አውሮፓ ተሰደው ሄደዋል። ግን ስደት እንደውም ሃይማኖታቸውን አጠበቀላቸው፣ ክርስቶስን ፈጽመው እንዲወዱት አደረጋቸው እንጂ እንደውም ምን ይላሉ? ስደት ሃይማኖቴን እንድወደው አደረገኝ፣ ክርስቶስን እንዳገኘው አደረገኝ። ስደት እናት አባቴን እንድወድ፣ ሀገሬን እንድናፍቅ፣ ሃይማኖቴን እንድወድ አደረገኝ ብለው ስደት እንደውም ይባስ ብሎ ከሃይማኖት ጋር እንድንጣበቅ ያደርገናል እንጂ በስደት ምክንያት የሚላለ ሃይማኖት የለም። ስለዚህ ቅዱስ ጳውሎስ ምን አለ? በስደት የበለጠውን ስራ እንድንሰራ እንጂ እነሆ ከክርስቶስ ፍቅር ስደት አይለይም ማለት። የህሊና የሀሳብ ስደት እንጂ የስጋ ስደት ይልቁንም ብፁዓን እለ ይሰደዱ በእንተ ጽድቅ፣ ስለ ጽድቅ፣ ስለ ሃይማኖት፣ ስለ ወንጌል የሚሰደዱ ምን ናቸው? ብፁዓን ናቸው። ስለዚህ ስደት እግዚአብሔርን ሊያሳጣና ይገባ ማለት ከክርስቶስ ፍቅር አይለይን ማለት። ቀጠለና ረሃብኑ አለ ወይስ ራብ? ራብ ክርስቶስ ያሳጣ እንዲያሳጣም። ምክንያቱም እነሆ ረሃብ ስጋን ያደክማል እንጂ ክርስቶስን ሊያሳጥ አይችልም። ለዚህ ነው እነዚያ ሶስት ወጣቶች አናንያ፣ አዛርያ፣ ሚሳኤል እነ ዳንኤል ማለት ነው። እኛ የምንበላው ቆሎ ነው፣ የምንጠጣው ውሃ ነው፣ የሚርበንም የሚጠማን ነገር የለም፣ ከእኛ ጋር ክርስቶስ አለ። ለዚህ ነው ጌታ በማቴዎስ ወንጌል 4 በሉቃስ ወንጌል ምዕራፍ 4 ላይ የሰው ልጅ የሚኖረው በእግዚአብሔር ቃል እንጂ በዳቦ ብቻ አይደለም ብሏል። ለካም ሰው በዳቦ ብቻ አይኖርም በእግዚአብሔር ቃል ነው እንጂ ትልቁ ምግባችን ለካም የእግዚአብሔር ቃል ነው ማለት ነው። ይህን ነግረ ረሃብ እነሆ ከእግዚአብሔር ጋር ያጣብቀናል እንጂ ከክርስቶስ ፍቅር ሊለየን አይችልም አለ ቅዱስ ጳውሎስ። ቀጠለና ወይስ ራቁትነት አለ። መራቆት ሰው በሃይማኖት ሲራቆት፣ በእምነት ሲራቆት፣ በፍቅረ ክርስቶስ ሲራቆት፣ ፍቅረ ሰብና ፍቅረ ክርስቶስ ወይም ደግሞ ነው በዚህ ሲራቆት እንጂ የልብስ መራቆት በተለያየ ነገር ሊሸፈን ይችላል። የውስጥ መራቆት ግን ማንም ሊሸፍነው አይችልም። ስለዚህ ራቁትነት ማለት የገላ ራቁትነት አይደለም። የሃይማኖት የውስጥ ራቁትነት፣ የሰብና ራቁትነት ሲመጣ ያ ነው ጭንቀት። አየው አዳምና ሔዋን በለስን በልተው ራቁታቸውን ቢሆኑ በቅጠል ሸፍነውታል። ላይ ያለውን ገላቸውን በቅጠል ሸፍነውታል። ውስጡን ግን በምን ይሸፍኑት? ውስጥ አይሸፈንም። አየው የውጭ ራቁትነት በጨርቅ ይሸፈናል፣ በቆዳ ይሸፈናል። የውስጥ ራቁትነት ግን በምንም ሊሸፈን አይችልም። ስለዚህ እነሆ ራቁትነት ከክርስቶስ ሊለየን አይችልም ማለት ወይስ ፍርሃት? ስጋዊ ፍርሃት ስጋዊ ፍርሃት ነው። ስጋዊ ፍርሃትን ስናይ ቅዱስ ጴጥሮስ ስጋዊ ፍርሃት መጥቶበት አምላኩን ሲያሳጣው አይተናል። ነገር ግን ፍርሃት እግዚአብሔርን ሊያሳጣን አይገባውም አለ ቅዱስ ጳውሎስ። ወይስ ደግሞ ሰይፍ ነውን አለ። የመጨረሻው እንደው ምን ሰይፍ እግዚአብሔርን አያሳጣ። ሰይፍ እግዚአብሔርን ቢያሳጣ ኑሮ እኔን ክርስቶስን ባሳጣኝ ከክርስቶስ በለየ ነበር። ነገር ግን እየተደሰትኩኝ ይልቁንም የምቆረጥበትን ጋቢ ከአንድ ወጣት ላይ አምጪ ብዬ እንኩ በዚህ ሸፍናችሁ ቁረጡ ብዬ ራሴን እንደውም ያ ቅዱስ ጴጥሮስ የተባለው ሊቀ ጳጳሳት ምን ይላል? በእኔ ምክንያት ብዙ ሕዝብ ከሚያልቅ አለ አስሃወ ሎሙ ፊቃሮ ቅድስተ ወመጠወሙ ክሳዶ ክብርተ። ዙሪያውን በቀኝ በግራ ህዝቡ እየጠበቀው የማንም መምህር ማን ይነካል ማን ይገላል እያሉ ሲጠብቁ በመንፈቀ ሌሊት በመስኮት በኩል አንገቱን አውጦ ሰጣቸውና ቆርጠው እንዲሄዱ አደረጋቸው። ምክንያቱም ህዝቡና እነዚያ ሰዎች ሊለያዩ አልቻሉም። ቆርጣችሁ አምጡ ተብለዋል ጴጥሮስንና የጴጥሮስ ደግሞ ዓላማው ህዝቡን ማስገደል፣ ህዝቡን ማሳደድ፣ ህዝቡ
በሱ ምክንያት ብዙ እንዲሞት አይደለም፣ እሱ ብቻ መስዋዕት እንዲሆን ነበር የሚፈልገውና ህዝቡን ተኙ፣ አሁን ምንም የለም፣ ጠላት የለም፣ የመጣ የለም፣ ተኙ አለና ካስተኛ በኋላ በሩን መውጫውን ክርስቲያኖች ስለያዙት መውጣት ስለማይችል እነሆ በመስኮት በኩል ጠቀሳቸውና አንገቱን አውጥቶ ሰጣቸው። እንቁ ቆረጡኝ አላቸው። ክርስትና እንደዚህ ነው። ሐምሌ 24 ቀን እንደ ወርሃዊ መታሰቢያ የጻድቁ አቡነ ተክለ ሃይማኖት ኢትዮጵያዊ በቀል የእግዚአርያና የጸጋ ዘአብ የስለት ልጅ ለኢትዮጵያ ይልቁንም 7 ዓመት በአንድ እግሩ ቁሞ የጸለየ ኢትዮጵያንና ሕዝበ እግዚአብሔርን ከእግዚአብሔር ጋር ያስታረቀ ጻድቅ፣ ብቸኛ ጻድቅ ነው። ኢትዮጵያዊ ጻድቅ ነው። እና ሐምሌ 24 በወርሃዊ ደረጃ የጻድቁ ተክለ ሃይማኖትም ወርሃዊ መታሰቢያ ነው። እንደ ዓመታዊ በዓለ ንግስ ደግሞ እነሆ ቅዱሳን ከሚባሉ አባቶች መካከል ሞት ነውን? ረሃብ ነውን? ጽም ነውን? ስደት ነውን? ከክርስቶስ ፍቅር ማን ይለየናል? እያሉ ራሳቸውን ከእግዚአብሔር ጋር አጣብቀው ከሄዱት መካከል አንዱ በዚህ በቤተክርስቲያናችን አባ ኖብ ይለዋል። እንዲያው በጣም ታላቅ አባት ነው። ቤተክርስቲያን እንዲህ አይነት ቅዱሳን አባቶች አሏት። የእነዚህን ታሪክ ስንናገር በእውነቱ እኛ ከኃጢአት በተራረፈ አንደበት እንጂ በእውነት የእነሱ ቅድስና እኛ ልንናገረው አንችልም። እንደው በመጽሐፍ ደረጃ ነበረው ማለፍ ካልሆነ በስተቀር። ነገር ግን እግዚአብሔር የእሱንም ስም እንድንጠራ የእናቱን ስም እንድንጠራ የቅዱሳን ታሪክም ደግሞ ተናግረን ለሰዎች ተናግረን እኛ አንባቢዎች ነን፣ እያነበብን ለምዕመናን እንዲሰሙና እንዲጠቀሙ እንድናደርግ ስለፈቀደልን እግዚአብሔር ይመስገን። እና እኒህ ጻድቅ ይገርማችኋል። በዚች ቀን ከደቡባዊ ግብፅ ከታችኛው ምድር አውራጃ ከኒሳ ከተማ ይላል። ይቺ ከተማ ገብረ መንፈስ ቅዱስ ስምዖን ወአቅሌስያ ለነበሩ በኒሳ ይላል። በኃጢአው ውሉድ በከዩ መጠነ ዓመታት ሰላሳ ስምዖንና አቅሌስያ በዚች በታሕታይ ግብፅ 30 ዘመን ልጅ አጥተው ሲያለቅሱ ኑረዋል። መጨረሻ ጊዜ ግን አቅሌስያ እነሆ ወደ ቤተ መቅደስ ሄዳ በስላሴ ስዕል ፊት ተማጽና አልቅሳ ማለት ነው ወደ ቤቷ ተመልሳ በህልሟ የልመናሽን የእንባሽን ፍሬ የግብፅንና የኢትዮጵያ ሕዝቦችን ከእግዚአብሔር ከአምላኩ የሚያገናኝ ታላቅ ልጅ ጽንሰቱ መጋቢት 29 ቀን ልደቱ ታኅሳስ 29 ቀን ከአምላኩ ጋር የሚመሳሰል ቤተሰቡ 60 አናብርትና 60 አናብስት 120 ቤተሰብ የጌታ 12 ሐዋርያት 70 አርድእት 36 ቅዱሳት አንስት 120 ቤተሰብ ነው የሚባለውና እንደዚህ 120 ቤተሰብ ያለው መልካም ልጅ ደግ ልጅ ምድራዊ መልአክ ይባላል። ገብረ መንፈስ ቅዱስ ምድራዊ መልአክ ይባላል። ተቀበይ ተብላ የተቀበለችባት ሀገር ናት ይህች ኒሳ የምትባለው ማለት ነው። እና የዚህ ጻድቅ መታሰቢያ ዕለት ነው ሐምሌ 24 ቀን ማለት ነው። የዚህም ቅዱስ ወላጆቹ ቅዱሳንና ንጹሐን የሚራሩ ነበሩ ይላል። ይህ እንግዲህ ሁልጊዜ የምንጠቅሳቸው ሞዴል የሆኑን ባለትዳሮች አሉ። ጸጋ ዘአብና እግዚአርያ፣ ስምዖንና አቅሌስያ፣ ዘካርያስና ኤልሳቤጥ፣ ኢያቄምና ሐና እያል እንዲህ አይነት ቅዱሳን እንጠቅሳለን አይደል? ምንድን ነው የሚጠቀሱት? ሞዴል ስለሆኑ ነው። የሃይማኖት የትዳር በትዳራቸው ውስጥ የቀኑና ነቀፌታ የሌለባቸው ልጅ ቢያጡ እንኳን በልጅ ምክንያት ቤታቸውን ያልፈቱ ልጅ ቢያጡ በልጅ ምክንያት ያላንጎራጎሩ የአንቺ ነሽ ምክንያት አንተ ነህ ያልተባባሉ ነገር ግን ከእግዚአብሔር ስጦታን ማርያም ታቅፍ ዘንተ ኩሎ ተወዶ ውስጥ ተልባለ ማርያምስ አንድም ማርያምማ ሁሉን ነገር በልቧ ተጠብቀው ነበር እንደተባለ በልባቸው የእግዚአብሔርን ስጦታ የጠበቁ አባቶችና እናቶች ብዙ አሉ በመጽሐፍ ቅዱስ እንደው ተናግረን የማንጨርሳቸው ማለት ነው። የዚህም ቅዱስ ወላጆቹ ቅዱሳን ንጹሐንና የሚራሩ ነበሩ። መጽሐፍ ቅዱስ ምን ይላል? የሚራሩ ብፁዓን ናቸው ይላል። የሚራሩ ብፁዓን ናቸው ይላልና ይህንንም ቅዱስ ኖብን በወለዱት ጊዜ 12 ዓመት እስኪሆነው ፈሪሃ እግዚአብሔርን እያስተማሩ አሳደጉት ይላል። አያችሁ፣ ይህንን ጻድቅ ልብ አድርጉ። እናት ማጥባት ብቻ አይደለም፣ ማዘር ብቻ አይደለም፣ መታቀፍ ብቻ አይደለም። የቋንቋ መምህር ናት፣ የአመጋገብ መምህር ናት፣ ያለባበስ መምህር ናት፣ የማህበራዊ ኑሮ መምህር ናት፣ ከሰው ጋር የመቀራረብ መምህር። ስለዚህ እናት አባቱ 12 ዓመት ሙሉ እነሆ በቤት ውስጥ 12 ዓመት እስከሚሆነው ድረስ
ያው ከ5 ዓመት እስከ 12 ዓመት 7ቱን ዓመት ማለት ነው። እንግዲህ አንድ ሕፃን ልጅ ከ4 ዓመት በኋላ ነው ቋንቋ መናገር የሚጀምረው እና በተለይ ደግሞ ፈታ ብሎ የሚናገረው አሁን ይሄ ኬጅ ብለን እኛ የምንነጋገርበት ማለት ነው። በ4 ዓመት ይገባል። በ5ኛ ዓመቱ ላይ ነው እንግዲህ አፉን ፈቶ ሕፃኑ የሚናገረው እና እንደዚህ ማለት ነው። እና እስከ 12 ዓመት ድረስ እናት አባቱ በቤት ውስጥ ጥሩ አድርገው በቋንቋ ስለ ሃይማኖት፣ ከሰው ጋር ስለመኖር፣ ስለመውጣት፣ ስለመግባት፣ እግዚአብሔርን መፍራት፣ ከእግዚአብሔር ጋር መኖር የሚለውን ነገር እያስተማሩ አሳደጉት ይልና ቤተ ክርስቲያንን የመጻሕፍትን ቃል መስማትንና መማርን የሚወድ ሆነ። ለዚህ ነው የእኛ ቤተ ክርስቲያን ዛሬ ሕፃናቱን በ40 ቀን ወንዶች ሴቶች በ80 ቀን ሀብተ ወልድና ስመ ክርስትና ከተነሱ በኋላ ስጋዊ እድገት በመግቦት በልብስ በዚህ በኩል ያድጋል፣ በጥበብ በሞገስ ያድጋል። መንፈሳዊ እድገት ደግሞ የእግዚአብሔርን ቃል በመስማት በማስቀደስ ስጋው ደግሞ በመቀበል መንፈሳዊ ሕይወቶችን መዛሙርቱን እያዳመጡ በማደግ ስጋዊ ጥበብ ለምሳሌ ዲግሪ፣ ማስተርስ ወዘተ ቢያዝ የስጋ ጥበብ ለምግብና ለሰውነት ብቻ ነው፣ ለሃይማኖት አይጠቅምም። የሃይማኖት ትምህርት ግን ለዚህኛውም ለሁለቱም ለስጋዊ ጥበብም ለመንፈሳዊ ጥበብም ጠቃሚ ነው ማለት ነው። ለዚህ ነው በስጋዊ ጥበብ ብቻ ማስተርስ እዚያ ዲኤፒ ምናምን ብትይዝ ትርጉም የለውም። እዚህ ጋር መንፈሳዊነት ከሌለው አንዱን ብቻ ይዞ መጓዝ ስለማይጠቅም ማለት ነው። ለዚህ ነው ቤተክርስቲያኗ ግብረ ገቡን ሌላውንም አስተምራ እግዚአብሔርን መፍራት፣ ህዝብ ማክበርን፣ ሀገር መውደድን፣ ሃይማኖት መውደድን ሁሉን ነገር አሟልቶ የሚገኘው እዚህ ላይ ነው ማለት ነው። እና ቤተ ክርስቲያንን የመጽሐፍትን ቃል መስማትንና መማርን የሚወድ ሆነ። ለዚህ ነው እናት ወደ ቤተ ክርስቲያን አባት ወደ ቤተ ክርስቲያን ከ5 ዓመት ጀምሮ የአፍ መፍቻ ቋንቋቸው ከጀመሩ ጀምሮ እየወሰዱ ይሄ ማለት ይሄ መቋሚያ ነው፣ ይሄ ጸናጽል ነው፣ ይሄ ከበሮ ነው፣ ይሄ የሴት መግቢያ ነው፣ ይሄ ወንድ መግቢያ ነው፣ ይሄ ካህናት መግቢያ ነው፣ እነዚህ አባቶች ናቸው፣ እነዚህ እናቶች ናቸው፣ እነዚህ ሕፃናት ናቸው፣ ይሄ ስዕል ነው፣ በቃ ይሄ ስጋው ደሙ ነው፣ ይሄ ጽና እያሉ ማስተማር በቃ አለቀ። አሁን ይሄ መጽሐፍ ቅዱስ ነው፣ ይሄ የጸሎት መጽሐፍ ነው፣ አሁን የቅዳሴ ጊዜ ነው፣ አሁን የኪዳን ጊዜ ነው፣ አሁን የወንጌል ጊዜ ነው እያሉ እናት አባት ልጆቻቸው ማሳደግ አለባቸው። በዚህን ጊዜ ሕፃናቱ ምን ይላሉ ማለት ነው? ጸሎት ዘዘወትሩን፣ ከዚያ ደግሞ ወደ ዳዊቱ፣ ከዚያ ደግሞ ወደ መጽሐፍ ቅዱሱ ምን እያቀኑ ይሄዳሉ። አሁን በጥበብ በሞገስ በማስተዋል ምን ያድጋሉ ማለት ይሄ ነው። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም የክርስቲያን ወገኖችን ዲዮቅልጥያኖስ፣ መክስሚያኖስ የተባሉ አጋንንት ያደረባቸው ነገስታት በሚያሰቃዩበት ዘመን ባሰቃያቸው ጊዜ ይህ ቅዱስ ደሙን ስለ ጌታችን ሊያፈስ አሰበ። ያን ጊዜም ወደ ቤተ ክርስቲያን ገባ። ቄሱንም ምዕመናንን እንዲህ እያለ ሲያስተምራቸውና ሲያበረታታቸው ጣዖታትን ከምታመልኩ ክብር ይግባውና ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነፍሳችሁን ለሞት አሳልፋችሁ ብትሰጡ ለእናንተ መልካም ነው ሲላቸው ሰማው ይላል። ማን? ቄሱ ሲያስተምር አባኖ ልብ አድርጉ። እናት አባቱ የቤተክርስቲያን መጻሕፍትን እያስተማሩ ወደ ቤተክርስቲያን እየወሰዱ ስለ ሃይማኖት ጥሩ ግንዛቤ እንዲኖረው ከክርስቶስ ፍቅር መከራ፣ ረሃብ፣ ጽም፣ ስደት ሊለየው እንደማይገባ ጥሩ አድርገው ልምዱን አልምደውትና አስተምረውት አሳይተው ስለነበረ ወደ ጌታችን ወደ ኢየሱስ ክርስቶስ አይምሮን አቀና፣ ህሊናውን ፈጽሞ አይምሮን ወደዛ አስተካከለና አንድ ነገር ግን ትዝ አለው። ዲዮቅልጥያኖስ ክርስቲያኖችን ሲያሰቃያቸው፣ ሲያቃጥላቸው፣ ሲገላቸው፣ ሲቆራረጣቸው፣ በእሳት ሲያመድ ሲያደርጋቸው አየና ይህ ቅዱስ ደሙን ስለ ጌታችን ስለ ክርስቶስ ሊያፈስ አሰበ። እኔም ሰማዕት ልሁን በቃ። ለዚህ እኮ ነው ሐዋርያት ወኢይልፈነጽ እየደመና የሰይፍ በረከት፣ በሰይፍ የመጣ በረከት፣ በጦር የመጣ በረከት፣ በስደት የመጣ በረከት፣ በእሳት የመጣ በረከት፣ በፈላ ውሃ የሚመጣ በረከት፣ በሃይማኖት ምክንያት የሚመጣ በረከት አይለፈን። አበባ እኮ ነው እሱም እኮ እናንተ እና ምን አለ ይህ ቅዱስ ደሙን ለጌታ ሊያፈስ ወሰነና ወደ ቤተ ክርስቲያን ሲገባ ቄሱንም አለ ምዕመናንን እንዲህ እያለ ሲያስተምር ሰማቸው። ለምን? እናቱ የሚያስተምር መምህር ስማ አድምጥ እያለች አሳድገዋለች። ቅዳሴውንም አዳምጥ፣ ተሰጦ ተቀበል እያለች ጸበል ጠጣ፣ መስቀል ተባረክ፣ ተሳለም እያለች ጥሩ አድርጋ አሳድገው ስለነበረ እሱ ብቻውን ገብቶ ካህኑን ሲሰማው ያስተምራል። ምን እያለ ነው? ጣዖታትን ከምታመልኩ
ስለ ክርስቶስ ነፍሳችሁን ለሞት አሳልፋችሁ ብትሰጡ ለእናንተ መልካም ነው እያለ ሲነግራቸው ሰማ። ማን ነው? ቄሱ። ለማ? ለምዕመናኑ። የሰማ ማን ነው? አባ ኖብ ማለት ነው። ይህም ቅዱስ እያዘነና እየተከዘ ወደ ቤቱ ተመለሰ ይላል። ምክንያቱም በክርስቲያኖች ላይ እየመጣ ያለውና እየተደረገ ያለውን ነገር አይቶ ካህኑ ደግሞ ለምዕመናን የሰጣቸውን በጣም ደስ የሚያስ እስከ ሞት ድረስ የታመናችሁ ነው። ከክርስቶስ ፍቅር ምንም ነገር ሊለያችሁ አይገባም። ጣዖት ከምታመልኩ፣ ሃይማኖት ማን ነው ሀብት ከምታመልኩ፣ ሃይማኖትን ከምታጡ፣ ስልጣን ከምታመልኩ፣ ገንዘብ ከምታመልኩ እነሆ እግዚአብሔርን አምልካችሁ ብትሞቱ መልካም ነው ብሎ ሲያስተምራቸው ሰማና፣ ለካም ሃይማኖት ይህን ያክል ዋጋ ያስከፍላል ብሎ እያዘነ ወደ ቤቱ ተመለሰ ይለናል። የሚገርመው ነገር በዚህም ጊዜ ነው። ይህም ቅዱስ እያዘነና እየተከዘ ወደ ቤቱ ተመለሰ። አባቱም የተወለትን ወርቁንና ብሩን ልብሶቹን ሁሉ ተመልክቶ እንዲህ አለ፣ ሁሉ ነገር የዚህ ዓለም ፍላጎትም ሁሉ እንደሚያልፍ እነሆ ተጽፏል አለ። ዘኢሃደገ አባሁ ወእሞ እይክል ይጸመደን። ጌታም እናት አባቱን ያልተወ ሀብቱን ሽጦ ለድሃ መጽቶ ያልተከተለኝ የኔ አገልጋይ ሊሆን አይገባም የሚለውን ወንጌል ከእናት አባቱ ጋር አብሮ እየተማረ ሰምቶት ነበርና የሚገርመው ነገር እንግዲህ ይህንን እነ አቡነ አረጋዊም እነ አባ ገሪማም ሁሉ ከአባታቸው እነ አባ ኪሮስ ኢትዮጵያዊ አባ ኪሮስ ማለት ነው ከአባታቸው የደረሳቸውን ሀብት እየሸጡ ለድሃ እየሰጡ በቤተክርስቲያን ዙሪያ ለወደቁ ለእነሱ እየሰጡ የተሰደዱ እንዳሉ ያው ሁልጊዜ ተማመረናል ማለት ነው። እና የሚገርመው ነገር አባቱ የተወለትን ወርቁንና ብሩን ልብሶች ሁሉ ተመልክቶ እንዲህ አለ፣ ሁሉ ነገር የዚህ ዓለም ፍላጎትም ሁሉ እንደሚያልፍ እነሆ ተጽፏል አለ። ዓለሙኒ ኃላፊ፣ ዓለም ያልፋል፣ ንብረቱኒ ኃላፊ፣ ንብረት ያልፋል፣ እስመ ኩሉ ኃላፊ ውእቱ። ሁሉ ነገር በዚህ ዓለም ያለው ሁሉ ያልፋል። ቅዱስ ጳውሎስ ለጢሞቴዎስ ምንድን ነው ያለው? ወንዘን መጽ ውስተ ዓለም ምንተን እያምጻይና፣ አንተ ልጅ ያለው አቤት አለ። ወደዚህ ዓለም ስንመጣ ያመጣ ነው የለም። ከእናታችን ማህፀን ስንወለድ ራቁታችን ነው የተወለድ ነው። አዋላጅ ነው በጨርቅ የተቀበለን። ወንዘን ሐውረ ማለት ምንተኒ እንወስድ፣ ስንሄድም የምንወስደው የለም በጨርቅ ነው ተሸፍነን። አያችሁ፣ ስንወለድ ሰዎች በጨርቅ ሸፍነው ተቀበሉን፣ ስንሞትም በጨርቅ ሸፍነው ይቀብሩናል ማለት ነው። ስለዚህ በዚህ ዓለም ላይ ስንወለድ ራቁታችን መጠን አንዱ በይ አንዱ ተመልካች፣ አንዱ ድሃ፣ አንዱ ሀብታም፣ አንዱ ባለስልጣን፣ ሌላው እንደዚህ ሆነናል። ነገር ግን ከእናታችን ማህፀን ስንወጣ ራቁታችን ነው፣ በጨርቅ ነው የተቀበሉን። ወደ ምድር ማህፀን ወደ መቃብርም ስንመለስ ደግሞ በጨርቅ ነው ተጠቅልለን የምንገባው። ሁሉ በዚህ ዓለም ያገኘነው ሁሉ በዚህ ዓለም ይቀራል። በዚህ ዓለም ላይ ያገኘነው በዚህ ዓለም ነው የሚቀረው። በቃ ተከትሎ የሚሄድ የለም። ይቺ ዓለም ግን አንዱን ያለው ሌላኛውን የሌለው፣ አንዱን ደስተኛ አንዱን ሀዘንተኛ፣ አንዱን በሽተኛ አንዱን ጤነኛ አድርጋለች ይቺ ዓለም። ነገር ግን ስንሄድ አስከትለነው ምንሄድ የለም። ስልጣን ይዞ የመጣ የለም። ሀብት ይዞ የመጣ የለም። አንገቱ ላይ ወርቅ አስሮ የመጣ የለም። ጣቱ ላይ ቀለበት አድርጎ የመጣ የለም። ሀብት ይዞ የመጣ የለም። የሚቆጠር ነገር ይዞ የመጣ የለም። ራቁትን የተወለደ ነው። ስንሄድ ምናልባት ሀብታም ሆነህ በወርቅ ሳጥን ልትቀበር ትችላለህ። ያም ደግሞ ለመቃብር ለትል ነው፣ ሌላ ቋንቋ የለው። ከዛ ውጭ ምናልባት የተለያዩ ቤቶች መቃብር ቤት ሐውልት ሊሰራል ይችላል። ያ ሁሉ ኃላፊ ነው። ስለዚህ የምንወስደው የለም ማለት ይህንን ነው። ምን አለ? ሁሉ ነገር የዚህ ዓለም ፍላጎቱም ሁሉ እንደሚያልፍ እንሆ ተጽፏል። ሁሉም ያልፋል። ተስፋም አሜሪካ ሄዳለሁ፣ አውሮፓ ሄዳለሁ፣ ወዘተ ይህን ያክል እሰራለሁ፣ ይህን ያክል አደርጋለሁ። ተስፋ ነው። ተስፋ ግን አይከለከልም። ወደ መቃብር እስከምትወርዱ ድረስ ተስፋ አይከለከልም። ምክንያቱም እግዚአብሔር ተስፋን አይከለክልም። ተስፋ ባይኖር ኖሮ ማን እየበላ ማን ጦሙ ያድር ነበረ? አንዱ ሀብታም ሆኖ ሌላኛው ደግሞ ነገ ሀብታም ሆናለሁ፣ ነገ አገኛለሁ፣ ነገ እለወጣለሁ እያለ በዚያ ተስፋ ነው ተቻችለን የምንኖረው እንጂ ተስፋ ባይኖር ኖሮ የሌለው ያለውን ምን እያለ እየተደባደበ እየተገዳደለ ያልቅ ነበር። ነገር ግን ተስፋ የሚባለው ትልቅ ሀብት ነው። ምንድን ነው? ትልቅ ሀብት ነው። ነገም እንደኔ እንደ ከሌ ተምሬ ፕሮፌሰር ሆናለሁ፣ ዶክተር ሆናለሁ፣ ባለስልጣን ሆናለሁ፣ ወታደር ሆናለሁ፣ ፓይለት ሆናለሁ፣ ወዘተ ወደ አሜሪካ ሄዳለሁ፣ ወደ አውሮፓ ሄዳለሁ። ይሄ ተስፋ ስላለ ተቻችለን እንኖራለን ማለት ነው። ይሄ ነው። ተስፋ ባይኖር ግን ማንም ከማንም ጋር አይኖርም ማለት ነው። እና ሁሉ በዚህ ዓለም ያለው ነገር ሁሉ በዚህ ዓለም ይቀራል አለ። እርግፍ ብሎና የሚቀረው እንደ አበባ
እንደውም ኢሳይያስ ምንድን ነው ያለው? ሰው ሳር ነው አለ። ምንድን ነው? ሳር ነው፣ የጥቅምት ሳር ነው አለ። እንደውም ለይቶታል። ሰው የጥቅምት ሳር ነው፣ ምን ይረግፋል አለ። ሳር ይበቅላል፣ ያድጋል፣ ምን ይረግፋል። ሰውም ሕፃን፣ ወጣት፣ ሽማግሌ ይሆናል፣ ይረግፋል። በቃ ስለዚህ ሁሉም ያልፋል። እንደውም አንዳንድ ጊዜ ደግሞ ጤዛ ነው ይላል። ጤዛ ጧት ስትወጣ ታገኘዋለህ፣ ስትመለስ ታገኘዋለህ። ሰውም እንደዛ ነው። በቃ አለ ስትለው የለም፣ ይኖራል ስትለው ሙቷል ተብሎ ታገኘዋለህ። አዎ እንዲህ እከሌ ደህና ነው፣ ውይ ሞተ እኮ። አዎ ይሄን እኮ ነው። እከሌ ደህና ነው፣ ውይ ሞተች እኮ። አለቀ። ይሄ ነው የሰው ህይወቱ፣ ይሄ ነው። ከዚህም በኋላ ገንዘቡን ሁሉ ወስዶ ለድሆች ለችግረኞች ሰጠ። ይሄ ነው። ጌታን አንድ ወጣት መጣና የዘላለም መንግስትን እንዲወርስ ምን ላድርግ አለው። የዘላለም መንግስትን ለመውረስ እነሆ ያለህን ሽጥና ለድሆች ስጥ አለው። ይህን ሲለው እንዴ ያለኝን ሽጬ ለድሃ ሰጥቼ ነገ አንተን ባጣ እንደገና ልመና ልገባ ነው አለ። በዚያ ሆዶ ቀራያችሁ። ስለዚህ ሽጦ ምንድን ነው ማካፈል፣ ከልብስ ቀደህ ማልበስ፣ እንጀራ ቆርሰህ ማብላት፣ የታመመ መጠየቅ፣ ማሳከም፣ የታሰረውን መጠየቅ፣ ተስፋ የቆረጠውን ወደ ተስፋ እንዲመጣ፣ ያዘነውን ማጽናናት። ሰው የተቀመጡ 6 ነገሮችም እዚህ ውስጥ ነው። እንግዳ ሁኜ አሳድራችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ አዎ እነሆ ብታሰር ያስፈታችሁ። እኒህ 6 ነገር ህጎች ናቸው። እነዚህ የተቀመጡ አዋጆች ይባላሉ። አዋጅ መጨረሻ የሰው ልጅ የሚጠየቅባቸው እነዚህ ናቸው። እንደ ቀላል ነገር ልናያቸው ይችላል። ቆርሶ ማብላት፣ ቀዶ ማልበስ፣ የታሰረ መጠየቅ፣ እንግዳ ማሳደር ስናየው ቀላል ነገር ሊመስናል። ግን ዋና መሰረታዊ ነገሮች የሚባሉ እነዚህ ነው። አሁን ሰው ለምሳሌ እግዚአብሔር ከፈጠረ በኋላ 4 መሰረታዊ ነገር ሰጥቶታል። አንደኛው ልብስ ነው። ሁለተኛው መጠለያ ነው። ሶስተኛው ምግብ ነው። አራተኛው ኦክስጅን አየር ነው አይደል? በዚህ ነው የምንኖረው። ከዚህ 4ቱ ከጎደል አንኖርም። ስለዚህ እንደዚህ ሁሉ ደግሞ ወደ እግዚአብሔር መንግስት ለመግባት እነዚያ 6 ነገሮች በእኛ ህይወት ውስጥ መኖር አለባቸው ማለት ነው። ይህን ይናገራልና ምን አለ? ከዚህ በኋላ ወደ ሀገረ ገምኑዲ ሄደ። በእግሩ ሲጓዝ በባህሩ ዳርቻ ሉስዮስ የሚባለውን መኮንን አገኘ ይላል። አያችሁ፣ አሁን እንግዲህ ለተጋድሎ ወጣ። በቃ አለቀ። ምን አደረገ? ጨረሰ እኮ በቃ። ምን አለ? ንብረቱን ሸጠ፣ ለድሃ አካፈለ፣ ሰጠ። አሁን ወጣ። ከወጡ በኋላ መልስ የለም። ወዴት ነው? ወደ ገዳም፣ ወደ ተጋድሎ እየጨመሩ መሄድ ነው። እያለፉ መሄድ ነው። ምንድነው? ፈረስ ጋልቦ ወደኋላ የለም። ሞፈር ቀንበር ይዞ እያረሱ ወደኋላ የሚያርስ የለም። እያነበቡ ወደፊት የሚያነብ እንጂ ወደኋላ የሚያነብ አንባቢም የለም። በክርስትና ውስጥም ወደፊት የሚል እንጂ መከራ መጣ ብሎ ሰይፍ መጣ ብሎ ረሃብ ጽም መጣ ብሎ ወደኋላ የሚል የለም። ወደፊት መሄድ ነው። እስከምን? እስከ ሞት ድረስ። ለዚህ ነው ራእይ 2 ላይ ምን ይላል? እስከ መጨረሻው የታመንክ ሁን የሕይወትን አክሊል እሰጥሃለሁ አይደለ? ማቴዎስ 24 ላይ ጌታ ምን አለ? ወዘአዝለፈ ትዕግሥቶ ውእቱ ይድኅን፣ እስከ መጨረሻ የጸና እርሱ ይድናል። ይሄ ነው በቃ። እስከ ጥግ ድረስ መሄድ ነው። አኮ ዘሮ ጸዳይሙ ዘበደረ። ቅዱስ ጳውሎስ ምን ይላል? የጀመረ አይደለም ሩጦ የቀደመው ነው የዋንጫ ባለቤት የሚሆነው። መጀመር መከራን ሁሉም ሊጀምር ይችላል። ክርስትናን ሁሉም ሊጀምር ይችላል። ግን አንዳንዱ በመከራ፣ አንዳንዱ በስልጣን፣ አንዳንዱ በሀብት ወዘተ በዚህ አይነት መልኩ እያቋረጠ እየወጣ ሊሄድ ይችላል ማለት ነው እና ከዚህ በኋላ ወደ ሀገረ ገምኑዲ ይላል እናት ሄደ። በእግሩም ሲጓዝ በባህሩ ዳርቻ ሉስዮስ የሚባለው መኮንን አገኘው። በፊቱም ቆሞ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነ። ሉስዮስ ክፉ ሰው ነው። ቶማስ ሐዋርያውን አፍንጫውን የቋጠጠ እንደገና ጆሮውን የቆረጠ እግሮቹን የቆረጠ እጆቹን የቆረጠ 21 ዓመት ሙሉ አሮጌ ቤት ውስጥ አስቀምጦ ለጣዖት ሲያስጨሰው የኖረ መጨረሻ ላይ ግን እግዚአብሔር አጽንቶት አሬዎስ የተባለውን ከ318 አባቶች ጋር ሂዶ አውግዞ የለየ ያ ታላቅ ቆስጠንጢኖስ የእሌኒ ልጅ ንጉሱ ባየው ጊዜ ቶማስን አፍንጫው ተዋጦ፣ ጆሮ ተቆርጦ፣ ጣቱ ተቆርጦ፣ የእጁ የእግሩ ግን በቅርጫት ላይ ሆኖ በአህያ ተጭኖ ሂዶ ያንን ጸረ ማርያም ለማውገዝ በሄደ ጊዜ እጁን ሳመው ነው የሚለው ንጉሱ ነው። አየው አቤት መታደል! እንደዚህ ነው የምናየው ማለት ነው። በፊቱ በንጉሱ ፊት እኮ ነው እንዴ! ምን ይደንቃል! ኤልያስ አክዓብና ኤልዛቤልን ጣዖት አምላክ ሊሆን አይችልም። ጣዖት አሻንጉሊት ነው ኤልያስ። እናትዬ ወደ ዮሐንስ መጥምቅ እንምጣ። ሄሮድስ ጣዖት ነው። እግዚአብሔርን አምልክ፣ ይልቁንም የወንድምህን ሚስት ልትረዳት ልታግዛት እንጂ ልታገባ አይገባህም ብሎ የነቀፈ ዮሐንስ እስከ ጥግ ድረስ። እንዲህ አይነት ተሻጋሪ ታሪክ ያላቸው አባቶች በመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 14 11 ላይ የማርቆስ ወንጌል ምዕራፍ 6 ላይ የዮሐንስ መጥምቅ ታሪክ አለ። በዚህ እንዴት አድርጎ እንደገሰጸው አንኳኩቶ ገብቶ ማለት ነው ንጉሱን ማሰር መግደል የሚችለው ነው።
የሚያስር ነው፣ የሚገል ነው። ደግሞ ያርጎታል፣ አሳሰረው፣ አስገደለው በሰይፍ ማለት ነው። ግን ዮሐንስ እስከ ዓለም ድረስ ታሪኩ እንደምታዩት በእግዚአብሔር ልጅነቱ የጸና፣ ያኛው ደግሞ በቃ ስሙ እዚያው ቀረ፣ አፈር ላይ ቀረ፣ አፈር ለብሶ ቀረ። ሌላ ታሪክ የለው ማለት ነው። መኮንኑም ታላቅ ስቃይን አሰቃየ ይላል። አለቀ። በሃይማኖት እንግዲህ መኑ ይከላል ለፍቅሮ ለክርስቶስ፣ ከክርስቶስ ፍቅር የሚለየን ማን ነው? ይሄ የልማደኛ የሆነ ከሃዲ ንጉሥ ምን አደረገው? ከአንገቱ ላይ ባሰረው ማተብ በሚናገረው የአምልኮት ንግግር አማኝ ታማኝ አሳማኝ ሆኖ ሲናገር ስላየው ምን አደረገው ማለት ነው? አሰቃየው ይላል። አሁን ስቃይ ስንል እንግዲህ ጅራፍ መገረፍ፣ በዱላ መደብደብ፣ በድንጋይ መወገር፣ በመሬት መጎተት፣ ወደ እሳት መጣል። በአልጋ ላይ አድርጎ እነ ቅዱስ መርቆሬዎስን ተመልከቱ። በ25 አሁን ደግሞ ይቀጥል አልጋ ላይ አስተኝተው ከታች እሳት የሚያነዱባቸው እንደዚያ እኮ ነው። የዚህም ጻድቅ እንደዚያ ነው። በእሳት አልጋ ላይ የተኛ ጻድቅ ነው የሚባለው። ይሄ እንደውም ይገርማቸው ቅዱስ መርቆሬዎስና አባኑ በእሳት አልጋ ላይ፣ እናንተ በፍራሽ እንጂ በእሳት አልጋ ላይ የሚተኛለን? በእሳት አልጋ ላይ የተኛ ጻድቅ ነው ይሄ አባት ማለት ነው። እና መኮንኑም ታላቅ ስቃይን አሰቃየው። ከዚህ በኋላ የእግዚአብሔር መልአክ ተገለጠለት፣ በእርሱ ላይ የሚደርሰውን ሁሉ ነግሮት አጽናናው። በቃ የእግዚአብሔር መልአክ ዳንኤልን በትንቢተ ዳንኤል ምዕራፍ 6 ላይ ምንድን ነበረ ያለው? አጽነ አኒ ወይቤለኒ ጽና። ብእሴ ፍትወት አንተ። እነሆ ጽና። ትንቢተ ዳንኤል ምዕራፍ 10 ምዕራፍ 6 ስትመለከቱት ጽና ወታገስ፣ ጽና ታገስ። በቃ ለቀ ሁሉ ነገር ያልፋል በአንተ ላይ። ማርቆስ 16:18 ላይ ላመኑ እሳት ላይ ቢወድቁ፣ ሰይፍ በላቸው ላይ ቢመጣ፣ የሚገል መድኃኒት ቢጠጡ፣ ዘንዶው እባቡ ጊንጡ ምኑ በእነሱ ላይ አቅም የለውም፣ ኃይላቸው እግዚአብሔር ነው ተብሏልና ብሎ አጽናናው። ነግሮት ተሰወረው ማለት መላኩ ማለት አይዞ በቃ በርታ በተጋድሎ በተጋድሎ ዕብራውያን 11 ላይ እነሆ ስለነ ጌዲዮን ስለነ ዮፍታሔ ስለነ ባርቅ እንዳልተርክ ጊዜ ያጥረኛል አለ። የአናብስቱን አፍ ዘጉ፣ ሰይፉን አመለጡ፣ ጦሩን አመለጡ፣ በድንጋይ ተደበደቡ፣ በጅራፍ ተገረፉ እያለ ይናገርና ሁሉን ግን እያሸነፉ የሚናፍቁት ሌላ ሀገር ነበርና ይላል። ይህን ይናገራል። ከዚህ በኋላ መኮንኑ ወደ ሰሜን አገር ሲጓዝ የከበረ ኖብን ከእሱ ጋር በመርከብ ወሰደው፣ በመርከቡም ምሰሶ ላይ ዘቅዝቆ ሰቀለው ይላል። አሐዱ በመስቀል ተሰቅለ ቁልቁሊተ ወአሐዱ በመጥበዕ ክሳዶ ክፍርተ። ጳውሎስን አንገቱን በሰይፍ አስቆረጠው ይላል። ጴጥሮስን ደግሞ ዘቅዝቆ ሰቀለው አለ የሚለው። እንደገና ደግሞ ብሉይ ኪዳንም ስነድ ደግሞ እነ ኢሳይያስ በመጋዝ ሲሰነጠቁ፣ እነ ኤርምያስ በድንጋይ ሲወገሩ፣ እነ ሕዝቅኤል በድንጋይ ሲወገሩ፣ እነ ዳንኤል ወደ አናብስት ሲወረወሩ በድንጋይ ይህንን ነው የምናየው። ሃይማኖት እንዲህ ነው። ሃይማኖት እስካለ ድረስ መከራ አለ። ይህን ማመን ያስፈልጋል ማለት ነው። ዘቅዝቆ ሰቀለው። መኮንኑም ሊበላና ሊጠጣ ተቀመጠ። በመኮንኑም እጅ የነበረው ጽዋ ወዲያውኑ እንደ ድንጋይ ሆነ። የወታደሮቹም ዓይኖቻቸው ታወሩ። የእግዚአብሔር መልአክም ከሰማይ ወርዶ አባ ኖብን ፈትቶ ከተሰቀለበት አወረደው። በአፍንጫውና በአፉ የወረደውንም ደሙን አሻሸለት ይላል። ሁለተኛ ነገሥት ምዕራፍ 6 ላይ ኤልሳን ተመልከቱ። የሶርያ ንጉሥ ኤልሳ ሊገል መጡ። ወታደሮቹ ልኮ ሂዱ ገደሉትን ኤልሳን ብሎ በላከ ጊዜም ፈረሰኛው ባለመሳሪያው ምኑ መጣና ዙሪያውን ከበበ። መጨረሻ ላይ ግን ግያዝ ወጣና ሲመለከት በወታደር ተከቧል። አረ ንጉሥ አለ፣ መምህር አለው፣ ነቢየ እግዚአብሔር አለ። አቤት። አረ ዙሪያውን ተከበናል፣ በቃ ሞትን አለው። ተው ከነሱ ጋር ካሉት ከኛ ጋር ያለው እግዚአብሔር ይበልጣል አለ። ይህን አለና ምን አለ? ዓይናቸውን አሳወራቸው። ይሄው እዚህ ጋር ምን አይናቸው እንዳለ አሳወራቸውና ወሰደና ገደል ውስጥ አስቀመጣቸው። በኋላ እግዚአብሔር ሆይ አለ ኤልሳ። አቤት አለው እግዚአብሔር። ልግደላቸው፣ አንገታቸውን በሰይፍ ልበላቸው አለ። እንዳትላቸው የሚበላ ስጣቸው። አይ እግዚአብሔር እንደዚህ ነው። እንዳገላቸው ይልቁንም የሚበላ ነገር ስጣቸው። አሁን አበላና ላካቸው ነው። እንደዚህ ነው። ምን አለ? እነሆ ሁሉም ዓይኖቻቸው ታወሩ። የእግዚአብሔር መልአክም ከሰማይ ወርዶ አባ ኖብን ፈትቶ ከተሰቀለበት አወረደው። በአፍንጫውና በአፉ የወረደውንም ደሙን ምን አደረገለት? አሸለትና ወደቀለት። እሺ ይህም ደግሞ አንድ ታሪክ እናምጣ። የሐዋርያት ሥራ ምዕራፍ 12 ላይ ቅዱስ ጴጥሮስ በእስር ቤት ታስሮ ሳለ የእግዚአብሔር መልአክ መጣና ጴጥሮስ ና አለው። እጄና እግሬን በሰንሰለት ታስሬአለሁ አለው። ወዲያና ወዲህ በለው አለ። እንዲህና እንዲህ ሲያደርገው እንደ ሲባጉ ወደቀለት።
አሁን በኋላ ተከተለና ወጣ። ወአእመርኩ ከመ እግዚአብሔር ፈነወ መልአኩ አዳነኒ፣ እግዚአብሔር መልአኩን ልኮ አዳነኝ አለ። በቃ እግዚአብሔር መልአኩን ልኮ ያድናል ማለት ነው። ዳንኤልስ ምንድን ነው ያለው? ትንቢተ ዳንኤል ምዕራፍ 6 ላይ ወደ 7 ወደ ተራቡ አናብስት ተወርውሮ ማን አዳነህ ሲለው ናቡከደነፆር እግዚአብሔር መልአኩን ልኮ የአናብስቱን አፍ ዘጋ። እግዚአብሔር እንዲህ ያደርጋል። ከዚህ በኋላ መልካም ነፋስ ነፍሶ መርከቢቱ ተጓዘች፣ ወደ አቅራብ ከተማም ደረሱ። ወታደሮችም ይህን ድንቅ ታምር አይተው ትጥቃቸውን ፈተው በመኮንኑ ፊት ጣሉ። ይህንን ታሪክ ወታደሮቹ ካዩ በኋላ ፈታቱና መኮንን ያውልህ እኛ የአባኖብ አምላክ የኛ አምላክ ነው፣ የእሱ ክርስቶስ የኛ ክርስቶስ ነው፣ እስከ ሞት ድረስ የታመነ ጻድቅ አይተናል፣ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታምነን እስከ ሰማዕትነት መሆን እንፈልጋለን አሉና የታጠቁትን መሳሪያ ጠቅላላ እንዳለ ፍትት ታደረጉና በመኮንኑ ፊት ወስደው ጣል አደረጉለት። እንደ መርቆሪዎስም እንዲህ አድርጎ ነበር አንድ ጊዜ። ጣዖትን አምልክ እግዚአብሔርን ተው ሲለው ነው እንዲህ ፍትት ታደረገና ልህ እኔ የማመልከው እግዚአብሔር እንጂ ጣዖት አላመልክም ብሎ ጥሎት ሄዶ ነበረ። ይህንን ያደረገው እና ምን አሉ እንዴ በጌታችን ኢየሱስ ክርስቶስ እንታመናለን አሉና ሁሉም አመኑ። ሰማዕታትም ሆነው ራሳቸውን ቆረጧቸው፣ የሰማዕትነትንም አክሊል ተቀበሉ። ወዲያውኑ የሚገርም ነገር ባዩት ነገር መኮንኑ በአትራብ ከተማ ቅዱስ አባኖብን ታላቅ ስቃይን አሰቃይ ይላል። በብረት አልጋ ላይ ነው ከቅዱስ መርቆሪዎስ ጋር የሚመሳሰለው በዚህ ነው። በትልቅ አልጋ ላይ አስተኝተው ከበታቹ እሳትን አነደዱ። በጸለየ ጊዜም እግዚአብሔር ከእሳት አዳነው ይላል። እንደውም የቅዱስ መርቆሪዎስ ምንድን ነው የሚለው? ከአልጋው ስር እሳት ሲያነዱበት ደሙ ተንጠፈጠፈና እሳቱን አጠፋው ይላል። እሱ ግን ምን ማልሆነ ይላል። ይህንኛውን ጻድቅ ደግሞ እሳቱን አነደዱ በጸለየ ጊዜ። አየው እሳት ላይ ነው። ትንቢተ ዳንኤል ምዕራፍ 3 ላይ እነዚያ 3 ወጣቶች ምን እሳት ውስጥ ነው ጸለዩ። ምን ነው ይትባረክ እግዚአብሔር አምላከ አበዊነ የአባቶቻችን አምላክ እግዚአብሔር ይባረክ አሉ። ቂርቆስና ኢየሉጣ ከፈላው ውስጥ ገብተው ጸለዩ። ምን አሉ? አናንያ አዛርያ ሚሳኤልን ያዳነ እግዚአብሔር ያድነናል እያሉ ጸለዩ ነው የሚለው። ይህም አባት በጸለየ ጊዜም እግዚአብሔር ከእሳቱ አዳነው። ምን ይችላል። ከዚህ በኋላ በመጋዝ ሰነጠቁት፣ ሕዋሳቱን ቆራረጡ። ቅዱስ ጊዮርጊስም ምንድን ያደረጉ? ተመትረ ስሩ ወተከወ ደሙ፣ አንገቱን ቆረጡ፣ ደሙ ፈሰሰ። ወሶበሴን አሳጊረ ልቡ ተኮረ። መጓዝ አቅቶት እስከሚንበረከክ ድረስ ሀረድዎ ወገመድዎ ዘረው ስጋው አወራረዱት፣ በሰይፍ በመጋዝ ሰነጣጠቁት እኮ ነው የሚለው ቅዱስ ጊዮርጊስ። እንደዚያ ነው። ከዚህ በኋላ በመጋዝ ሰነጣጠቁት፣ ቆራረጡት። የእግዚአብሔር መልአክም ወርዶ አዳነው፣ ያለ ጉዳትም በጤና አስነሳው። እንደ ቅዱስ ጊዮርጊስ ይገርማልና ቅዱስ ጊዮርጊስ ቆራርጠው በመጥረቢያ ከትክተው እንደ ጌሾ ወቅጠው ወደ ተራራ ዘርተውት እንደገና ተሰብስቦ ሄዶ መጣሁልህ ይለዋል። እንደዚያ እኮ ነው ያደረገው ማለት የእግዚአብሔር መልአክ ከጉዳት አዳነውና አስነሳው አለ። ከዚህ በኋላ ወደ እስክንድሪያ ከተማ ወሰደ። በዚያም ብዙ አሰቃዩት። በላዩም እባቦችን ሰደዱ፣ ግን አልቀረቡትም። ከእባቦቹም አንዱ ሄዶ በመኮንኑ አንገት ተጠመጠመ። ያስጥሉትም ዘንድ ሟርተኞችን አዘዛቸው፣ ግን አልተቻላቸው። ከዚያ በኋላ ያድነው ዘንድ ቅዱስ አባኖብን ለመነው። ቅዱሱም ከይሲውን ትቶት ከአንገቱ እንዲወርድ አዘዘው። የሐዋርያት ሥራ ምዕራፍ 28 እንመልከት። ቅዱስ ጳውሎስ ከዕለታት በአንድ ቀን እንጨት ሲለቃቅም 3 ክንድ የሚሆን እጁ ላይ ተጠመጠመ። በኋላ ሰዎቹ እግዚአብሔር ኃጢአቱን ተቆጣጥሮ አስነደፈው አስበላው እያሉ ሲያወሩ እንዲህ ሲያደርገው እልም አለ። አየው እግዚአብሔር ቅዱስ። ለዚህ ነው በማርቆስ 16:18 ላይ እነዚህ ምልክቶች ላመኑ፣ በቃ ላመኑ። ያ ምልክት ነው። አጋንንትን ያወጣሉ፣ ለምጻምን ያነጻሉ፣ በድውያን ላይ እጃቸውን ይጭናሉ፣ ያድናሉ። ለእነሱ ደግሞ ሰይፍ፣ እሳት ወዘተ ቦታ የለውም። ዘንዶውን ይጋልባሉ፣ እባቡን ይጨብጣሉ፣ ጊንጡን ይረግጣሉ። ይህ በቃ ቅዱሳን በዚህ አይነት ደረጃ ነው ያለፉት። ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጾለት አጽናናው። እንዲህም ብሎ ቃል ኪዳን ሰጠው። ሥጋ በሚኖርበት ቦታ ከእርሱ ታላቅ ፈውስ ይሆናል። እንዲሁም በመከራ ጊዜ ስምህን በመጥራት ከእግዚአብሔር እርዳታ ለሚሻ ሁሉ ድህነት ይደረግለታል። ቃል ኪዳን ነው። ሥጋ ባለበት ቦታ፣ ቃል ኪዳን ባለበት ቦታ፣ ገድል በሚነበብበት ቦታ፣ መታሰቢያ በሚታሰብበት ቦታ፣ በዚህ ቦታ ሁሉ መታሰቢያን ለሚያደርግ ሁሉ የተራበ ለሚያጠግብ፣ የተጠማ ለሚያጠጣ፣ ለቤተ ክርስቲያን በስምህ መባ ለሚሰጠው፣ የገድልህንም መጽሐፍ ለሚጽፍ ኃጢአቱን ይቅር እለዋለሁ፣ መንግሥተ ሰማያትንም አወርሰዋለሁ። አየው ዝም ብሎ የሚደክም እኮ የለም ጻድቅ። እግዚአብሔር በረከት ይዞ ነው። ከዚህ በኋላ ራሱን በሰይፍ ቆረጡ፣ ተጋድሎንም ፈጸመ። ሥጋውንም ቅዱስ ዩልዮስ አንስቶ ከ2 አገልጋዮች ጋር ንሂሳ ወደሚባል
አገሩ ላከው። የመከራውም ወራት በተፈጸመ ጊዜ አብያተ ክርስቲያናትን ሰሩለት። በውስጣቸውም ብዙ ድንቅ ታምራቶች ተገለጹ። ሐምሌ 23 ቀን አረፈ። መኑ ይከላነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር ማን ይለየናል? አባ ኖብ ድንግል ሐምሌ 24 ቀን እረፍቱ የእረፍት መታሰቢያ ዕለት ነውና የቅዱሳን በረከት በሕይወታችን ላይ ይደር። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።